ግብርና ለአንድ ሀገር እድገትና ብልጽግና የጀርባ አጥንት ነው። ይህ የጀርባ አጥንት የሆነውን የግብርናውን ዘርፍ ለማሳደግና ለማዘመን መንግስት ልዩ ትኩረት ሰጥቶ እየሰራ ይገኛል። በዚህም ከጊዜ ወደ ጊዜ ውጤቶች እየተመዘገቡ መሆኑን የተለያዩ መረጃዎች ያመላክታሉ። ሰላም ጤና ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በዛሬ መሰናዷችን በአመቱ በ2017 እቅድ አፈጻጸማቸው ምን እንደመስል ከስራ ኃላፊዎች ጋር ያደረግነው ቆይታ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከዚህ ቀደም የሀገራችንን ግብርና በተለምዶ በአመት አንድ ጊዜ ብቻ በማረስ የምግብ ዋስትና ሳይረጋገጥ ረዥም አመታት ማስቆጠሩ የቅርብ ጊዜ ታሪክ ነው። ከቅርብ አመታት ወዲህ የአርሶ አደሮችን ምርትና ምርታማነትን ለማሳደግና ኢኮኖሚያቸውን ለማሻሻል እንዲሁም የምግብ ዋስትናን ለማረጋገጥ የቴክኖሎጂ ሽግግር በማድረግ በአመት 3 ጊዜና ከዛ በላይ በማረስ የግብርናው ዘርፍ በሀገር ኢኮኖሚ ላይ የራሱን አስተዋጽኦ እንዲያበረክት እየተደረገ ይገኛል። የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት ልማት ኤጀንሲ በ2017 ዓ.ም አጠቃላይ የተቋሙ እቅድ አፈጻጸም ምን እንደሚመስል የተቋሙን ዋና ስራ አስኪያጅ ኢንጂነር ካሳዬ ተክሉን አጠር ያለ ቆይታ አድርገን ነበር። እንግዲህ በ2017 እንደ አጠቃላይ ለጥናትና ዲዛይን ግንባታ ተቋማት አስተዳደር ከመስኖ ጋር በተገናኘ የተለያዩ ስራዎችን ስንሰራ ቆይተናል። እስካሁን ባለው በሶስቱም ዘርፎች በጥናትና ዲዛይን ውጤቶች በተለይ ሼልፍ ዶክመንት እንዲኖር ከማድረግ አንጻር በአብዛኛው በሁሉም መዋቅራችን በሶላር ፓምፕ ከሚለሙ አነስተኛ መስኖዎች ጀምሮ እስከ መካከለኛ መስኖ እስከ ከፍተኛ ግድብ ጥናት ድረስ ያሉት በጥሩ ሁኔታ እየሄዱ መሆኑን እየገመገምን ነው። በተመሳሳይ ከተቋማት አስተዳደር አንጻር በዚህ ዓመት በጣም ውጤታማ ስራዎች ተሰርተዋል። በተለይ የመስኖ መረጃዎች በጣም የተሳሳቱ የነበሩና ብዙ ጊዜ የማጥራት ስራ እንዲሰራ ፍላጎት ነበረ። በዚሁም መሰረት በክልላችን ያሉ የዘመናዊ መስኖዎች የኢንቬንተሪ ወይም የቆጠራ ስራዎችን በዘመናዊ መሳሪያ ወይም ጂፒኤስ በመጠቀም ለማካሄድ ሞክረናል። ሁሉም መዋቅራችን ዘመናዊ መስኖቻችን ምን ይመስላሉ የሚለውን ጥሩ ስራዎች የሰራንበት ነው። በሌላ መልኩ ከዚህ ከብላቴ ተፋሰስ ጋር በተገናኘ በተለይ ብላቴ ወንዝ ላይ ከላይ ከጉራጌና ስልጤ ጀምሮ የተለያዩ የመስኖ ፕሮጀክቶች እስከታች ሀላባ ዞን ድረስ የተለያዩ የመስኖ ፕሮጀክቶች አሉ። እነዚህ የመስኖ ፕሮጀክቶች በተለይ በጋ ላይ የውሃ እጥረት እንዳይገጥማቸው ያንን የአምስቱም ዞኖች የሀዲያ፣ የከምባታ፣ የጉራጌ፣ የስልጤ እና የሀላባ ዞኖችን አስተዳዳሪዎቹን ጨምሮ ሰፋ ያለ በውሃው አጠቃቀም ስርዓት ላይ ሰፋ ያለ ውይይት በማድረግ እና የጋራ የመግባቢያ ሰነዶችን በመፈረም በዛ የመመራትና በተለይ ባለፈው በጋ እንደዚህ ክሪቲካል የሆነ የውሃ አጠቃቀም ችግር ያልገጠመን እና እሱን በደንብ ማናጅ ያደረግንበት አንዱ ጥሩ ውጤት ተገኘ ብለን የምናስብበት ከብላቴ ተፋሰስ ጋር ያለው የውሃ አጠቃቀም ስርዓት ከተቋማት አስተዳደር ጋር ያለው ሰፊ ስራ ነው። ሌሎች ከተቋማት አስተዳደር ጋር በተገናኙ ሌሎች ስራዎች የተሰሩ ቢሆንም በሌላ መልኩ ትልቁ ውጤት እያስመዘገብን የመጣንበት በመስኖ ግንባታዎች ነው። በዚህ ዓመት እንደ እቅድ ወደ 16 መስኖዎችን እያከናወነ ነው በተለያዩ መዋቅራችን። ያ ብቻ ሳይሆን ሌሎች እንደዚህ ሰፋፊ ወንዞች የሌሉባቸው አካባቢዎች እንደ ቀቤና ልዩ ወረዳ፣ ማረቆ ልዩ ወረዳ እንዲሁም ወይራ ዲጆ ላይ በሶላር ፓምፕ የሚሉም ወደ 70 ሶላር ፓምፖችን ለመትከል አሁን በየመዋቅሩ እየተሰሩ ነው ያለው እና አይ ቲንክ እስከዚህ በጀት ዓመት መጨረሻ ድረስ እነዚህ 70 ሶላር ፓምፕ ተከላዎች ጨርሰን ሁሉም መዋቅራችን በመስኖ ዘርፍ በተገኙ የውሃ አማራጮች የማልማት ልምዱ እንዲያዳብር የማድረግ ስራዎች እየሰራ ነው። በሌላ መልኩ በዚህ ዓመት በዘመናዊ መስኖ
ወደ 9 እንጨርሳለን የሚል እቅድ ነበረን። ከዚህ አንጻር ስናይ አሁን ባለን ግምገማ ወደ 10 የመስኖ አማራጮችን ለመጨረስ ሞክረናል። ይሄ በዲሲኤፍ 3 ኩሬዎች አሉ። 2 በወራዲቶ እና 1 ማረቆ ላይ ያለ ሙሉ ለሙሉ ያለቀ ርክክብ ብቻ ቀረው። በሌላ መልኩ ደግሞ ጠንባሮ ልዩ ወረዳ ላይ ሃኦ መስኖ ፕሮጀክት አለና እነዚህን ጨምሮ ወደ 10 የሚሆኑ ፕሮጀክቶችን ለማጠናቀቅ ሞክረናል። እንግዲህ ከነዚህ ውስጥ ሙሉ ለሙሉ ርክክብ ተደርጎ ለመረቃት ዝግጁ ሆነው ባለፉት ቀናት ዛሬን ጨምሮ 5 መስኖ ፕሮጀክቶች ምርቃታቸው ተካሂደዋል ማለት ነው። በምርት ዘመኑ አርሶ አደሮች የተለያዩ የውሃ አማራጮችን በመጠቀም ምርትና ምርታማነትን ለማሳደግና ዘርፉንም ወደ ላቀ ደረጃ ከፍ ለማድረግ ተግተው በመስራታቸው ተጠቃሚነታቸው እየጨመረ መጥቷል። በ2017 ምን ያህል ፕሮጀክቶችን ገንብታችሁ አጠናቃችሁ ለተገልጋይ ህብረተሰብ አዘጋጅታችኋል በሚል ጥያቄ አንስተን ነበር። ምን ያህል አርሶ አደሮችንስ ተጠቃሚ እያደረገ ነው? በመስኖ የሚለሙ መሬት በአጠቃላይ ከተጠቃሚ ህብረተሰብ አንጻር ምን ያህል ይሆናል? እንደ አጠቃላይ እንግዲህ በምናይበት ጊዜ አሁን ዛሬ የተመረቀው የሌቡ መስኖ በጉራጌ ዞን በበሽኖ ወረዳ ቱባ ተገዶ ቀበሌ ውስጥ የሚገኝ ነው። የመስኖ ፕሮጀክት ትንሽ ለየት የሚያደርገው የኤፍኤስአርፒ ፕሮግራም ሰኔ 24 ላይ ግንባታው የተጀመረው ፕሮጀክት ነው። ይህ ፕሮጀክት ከኮንትራት አስተዳደር እና ከግንባታ መምራት አንጻር ጥሩ ልምድ የወሰድንበት የፕሮጀክት ክትትልና ግምገማ ስትሮንግ ከሆነ ወይም ጠንካራ ከሆነ ፕሮጀክቶች በተያያዘላቸው የጊዜ ሰሌዳ ማለቅ እንደሚችሉ ትምህርት የወሰድንበት እና ሞስት ወደ 70 ሄክታር የሚያለማ እና 280 ማባወራ ተጠቃሚ የሚያደርግ ለዚህም 7.9 ሚሊዮን ብር ወጪ የወጣበት መስኖ ፕሮጀክት ነው። እንዳጠቃላይ በተከታታይ ያስመረቅናቸውን መስኖ በመናይበት ጊዜ ወልዲያ ምስራቅ ጉራጌ ዞን ሶዶ ወረዳ ላይ የሚገኝ ነው። የልኩሜና አመካ ሀዲያ ዞን አመካ ወረዳ ላይ የሚገኙ መስኖዎች ናቸው። ኮሾ መስኖ የም ዞን ድሪ ወረዳ ላይ የሚገኝ ነው። እነዚህን ጨምሮ እንዳጠቃላይ እስካሁን ድረስ የተመረቁ ፕሮጀክቶች ወደ 765 ሄክታር የማልማት አቅም ያላቸው 33060 ማባወራ ተጠቃሚ የሚያደርጉ እነዚህን ፕሮጀክቶች ደግሞ ለመጨረስ እንዳጠቃላይ 393.2 ሚሊዮን ብር ወጪ የተደረገ መሆኑ እነዚህ ወጪዎቹ በተለያየ በኤስዲጂ ሼዴፕ በግብርና ሚኒስቴር የሚደገፍ እንዲሁም ዛሬ የተመረቀው በኤፍኤስአርፒ የሚደገፉ ፕሮጀክቶች ናቸው ማለት ነው። እንዳጠቃላይ እነዚህ መስኖ ፕሮጀክቶች በአሁኑ ጊዜ በሀገራችን ላይ መስኖ መገንባት ከኮስት አንጻር በጣም ከፍተኛ ነው። ትልቁ ችግር የሚሆነው ከተገነባ በኋላ የመስኖ ተቋሙን ማስተዳደር ነው። ትልቁ ችግር ሆኖ እየተገኘ ማስተዳደርና ከእርሻ መሬት ጋር የማገናኘት ስራ ትልቁ ፓርት የሚይዝ ነው። ከዚህ አንጻር ሲወሰድ እነዚህ 5ቱ መስኖ ፕሮጀክቶች የአስተዳደር ስርዓታቸው በደንብ እንዲስተካከል በተቻለ መጠን የመስኖ ውሃ ተጠቃሚዎች ማህበር ከማቋቋም ባሻገር እነዚህ የተቋቋሙት ማህበራት ከቀበሌ የግብርና የልማት ሰራተኞች፣ ከቀበሌ አስተዳደር፣ ከቀበሌ ሊቀመንበር እንዲሁም ከወረዳ ግብርና ጽሕፈት ቤት የእርሻ እና የሰብል ባለሙያ እንዲሁም ከውሃ መስኖና ማዕድን ልማት ጽሕፈት ቤት የመስኖ የተቋማት አስተዳደር ባለሙያዎች የተገኙበት ሰፊ ስልጠና እንዴት ይመራል፣ ይተዳደራል፣ እንዴት መሬትና ውሃ መገናኘት ይችላሉ፣ እንዴት መጠበቅ መንከባከብ ይቻላል የሚለውን ሰፊ ስልጠና የተደረገበት እና
በአጠቃላይ በመስኖ መስመሮቹ ላይ ያሉ የውሃ አጠቃቀም ስርዓቶች ያከፋፈት የአጠቃቀም ስርዓቶች እየተዞረ በተግባር እነዚህ ስልጠና የወሰዱ ባለድርሻ አካላቶች በተግባር ያዩበት በተግባር ካዩ በኋላ ደግሞ ርክክቡን የፈጸሙበት ሁኔታ አለ ማለት ነው። ትልቁ ነገር በቀጣይም ወረዳዎቻችን መዋቅሮቻችን መስራት ያለባቸው በማንኛውም መልኩ በጋ ላይ አፈርና ውሃ መገናኘት አለበት። አፈርና ውሃ መገናኘት አለበት። የውሃ ዘርፉ ውሃውን ለማቅረብ ሁልጊዜ ዝግጁ መሆን አለበት። የግብርና ዘርፉ ደግሞ ውሃውን ለመጠቀም ሁልጊዜ ዝግጁ መሆን አለበት። እነዚህ ነገሮች ሲገናኙ ነው በተቻለ መጠን የውሃ የመስኖ ውጤታማነት ሊለካ የሚችለውና እንዳጠቃላይ ያለው ሁኔታ ይመስላል። ኢንጂነር መሐመድ ሲራጅ የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት ልማት ኤጀንሲ ምክትል ስራ አስኪያጅና የተቋሙ ግንባታ ዘርፍ ኃላፊ ናቸው። የመስኖ ጠቀሜታ ምንድነው ብለን ላነሳንላቸው ጥያቄ ምላሻቸውን በዚህ መልኩ አብራርተውልናል። እንግዲህ ያው መስኖ ሲባል መስኖ በአካባቢያችን ያለን ጸጋ ግን እስካሁን ያልተጠቀምነው ዘርፍ መሆኑ በደንብ በሁሉም ዘንድ የሚታወቅ ነው። ከዚህ አንፃር የክልሉ መስኖ ኤጀንሲ ተቋቁሞለት ለክልሉ ማህበረሰብ ያሉንን ጸጋዎች በመስኖ ውሃ ለአርሶ አደሩ ማቅረብ እንደ አንድ ፒላር ተወስቷል። ይህ ማለት ግብርናን ለማዘመን ምንም እንኳን በአመት 2 እና 3 ጊዜ ብቻ ይመረት የነበረውን መስኖ አውታር ከተገነባለት አርሶ አደሮቻችን በአመት 4 ጊዜ እና ከዛም በላይ እንዲያመርቱ ያስችላል ማለት ነው። የመስኖ ግንባታ ጠቀሜታው ምንም በጋ የሚባል ወቅት እንዳይኖር ይጠቅማል። አካባቢን ይቀይራል። አልፎ ተርፎ ምርትና ምርታማነቱን በማሳደግ የግብርና ስራችንን ዘመናዊ ያደርጋል የሚል ራዕይና ግብ ያለው ዘርፍ ነው ማለት ነው። ጥሩ መስኖ ገና አዲስ ነው የጀመረው። ኮንሰፕቱም ገና አዲስ ነው። በክልል ደረጃ በነባሩ ክልል ላይ አንዳንድ አካባቢ ተዳራሽ ከማድረግ አንፃር ብዙ ክፍተቶች ነበሩ። ድሮ ይካሄድ የነበረበት አካሄድ ፖቴንሻልን መሰረት ያደረገና ከአመት አመት የሚፈሱ ወንዞች ያሉባቸውን አካባቢ ላይ ብቻ ነበር ትኩረት ተሰጥቶ ይሰራ የነበረው። አሁን ግን ማዕከላዊ ኢትዮጵያ ከተደራጀን በኋላ ያሉንን ጸጋዎች እንዳለ መጠቀም በጣም አስፈላጊ መሆኑ የጋራ ግብ ተጥሎ በክልል ደረጃ ግብ ተጥሎ መስኖ ለህብረተሰቡ መድረስ አለበት። ህብረተሰቡ በጋም ክረምትም አራቱንም ወቅቶች እያፈራረቀ ምንም እረፍት ሳያገኝ ምርትና ምርታማነቱን ማሳደግ አለበት በሚል ውጥን ራዕይ ቀርጸን በጥሩ እቅዶቹን ወደ መሬት ማውረድ ጀምረናል። ከዚህ አንፃር ውሃ አጠር አካባቢዎች ላይ አንድ የግድብ ጥናቶችን እያደረግን ነው። ውሃ የሚያጥርባቸው አካባቢዎች በተለይ 3 ቤልቶች ሀላባ ቤልት ላይ፣ ማረቆ ቤልት ላይ፣ ቀቤና ላይ ውሃ አጠር ናቸው። ለነዚህ ግድቦችን እያስገነባን የውሃ የማጠራቀም ኃይሉን እየጨመረ የከርሰ ምድር ውሃ እንዲጨምር በብዙ መልኩ እሱ ጥናትና ዲዛይኖቻቸው አልቆ ኦልሞስት ለግንባታ ዝግጁ የሆኑበት እንትን አለ። ሌላ በሶላር ፓምፖችን በማዳረስ እነዚህ ውሃ አጠር አካባቢ ላሉ ማህበረሰብ ክፍሎች በሶላር ማሳቸውን እንዲያለሙ በሶላር ፓምፕ ለምሳሌ ማረቆ ዘንድሮ 30 ሶላር ፓምፖችን ሰተናቸው በ30ውም ኦልሞስት ተከላው ያለቀ ነው። ልክ እንዳለቀ የሚያለመው የመሬት ቁጥር ይጨምራል፣ ምርትና ምርታማነት ይጨምራል። ቀቤና ልዩ ወረዳም እንደዚሁ 30 ሰተናል። ሀላባ ዞን ወረድጆ ወረዳ ላይ 12 ሶላር ፓምፖችን ሰተን እነዚያውን ውሃ አጠር የሆኑ አካባቢዎች ግን በአካባቢያችን ያሉ ጸጋዎች ናቸው። ሌሎቹ ጋር ግን
በፍትሃዊነት ከአመት አመት የሚፈሱ ወንዞች በዳይቨርሽን በጠለፋም የሚሰሩ አሉ። በግድብ መልክም ተጠንቶላቸው የሚሰሩ አሉ። እንግዲህ ይህን ስናደርግ በክልሉ መስኖ ኤጀንሲ ውስጥ 3 ፕሮግራሞች ከግብርና ቢሮ ጋር የሚሰሩ አሉ። አንደኛ ጂሲኤፍ ነው፣ ሁለተኛ ፓክት የሚባል ነው፣ ሶስተኛ ኤፍኤስአርፒ ነው። ከኤፍኤስአርፒ አንፃር ስናይ በጣም ሰፊ ነው። በክልሉ 10 ወረዳዎችን ያቀፈ ነው። ከነዚህ ወረዳዎች ውስጥ አንዱ ዛሬ ያስመረቅ ነው የአበሽኬ ወረዳ ላይ የሚገኝ የሬቡ አነስተኛ መስኖ ፕሮጀክት በዛ ኤፍኤስአርፒ። እነዚህ ፕሮግራሞች እናታቸው ያለው ግብርና ነው። ለመስኖ ኤጀንሲ የሚመድቡልን በጀት አለ ለግንባታ። ያቺን በማስገንባት እነሱም የያዙትን ራዕይ እናሳካለን። እንደ ክልልም የራሳችንን ራዕይ በማሳካት ረገድ ከፍተኛ ሚና በሚጫወት ሌላ ፕሮግራሞች ባሉባቸው አካባቢዎች የፕሮግራሞቹ እንዲገነቡ እናደርጋለን። ምንም ፕሮግራም በሌለበት አካባቢ ግን በኤስዲጂ በጀት በራሳችን ኤስዲጂ በጀት መድበን በደንብ ፍትሃዊነቱ በጠበቀ መልኩ ስራዎች እንዲሰሩ እየተደረገ ቆይቷል ማለት ነው። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ኢንጂነር መሐመድ ሲራጅን አጠቃላይ የመስኖ ልማት ስራ አፈጻጸሙ ምን ይመስላል፣ የህብረተሰቡስ ግንዛቤ ምን ያህል ነው በሚል ላነሳንላቸው ጥያቄ ማብራሪያቸውን አካል አድርገውልናል። ቀጣይ የተገነባለት ማህበረሰብ እያንዳንዱን የመስኖ ተቋም የመቆጣጠር የመጠቀም ሙሉ ኃላፊነት ሰጥተናል። በዚህ ረገድ ተቋማት አስተዳደር የሚባል የስራ ክፍል አለ በክልሉ መስኖ ኤጀንሲ። እሱ በታችኛውም በውሃ እና ማዕድን ኢነርጂ በውሃ መስኖ ማዕድን ኢነርጂ መምሪያዎች ላይ የተቋማት አስተዳደር የራሱ የሆነ ዳይሬክተር አለው። ያ እስከ መሬት ድረስ አውርዶ አርሶ አደሩ ተጠቃሚ ሊያደርግ በሚችል መልኩ ተቋማቱን እንዲጠብቁ ስልጠና ይሰጣል። ፍትሃዊ የውሃ አጠቃቀም እንዲኖር ደለል ሲሞላባቸው ደለልን በህብረተሰብ ተሳትፎ እንዲያወጡ ይደረግና ሬዲ አድርጎ ሁሉ ጊዜ ወደ ማልማት እንዲገባ የሆነ ብልሽት ሲገጥም እንኳን በራሱ አዋጥቶ ጥገናዎችን ያደርጋል፣ ክልልን ሳይጠብቅ ማለት ነው። እነዚህ ነገሮች ተቋማትን ወደፊት ሊያደርጉ በሚችሉ መልኩ ለተጠቃሚ ማህበረሰብ ስልጠና እየሰጠን ሰርቲፋይ እያደረግን አፕዴት እያደረግን ከሄድን ሁሉ ጊዜ ተቋማቱ ይጠበቃሉ፣ ማልማት ይችላሉ ነው። ህብረተሰቡ አንዳንድ አካባቢ በጣም ነክቶ ሄዷል። አንዳንድ አካባቢ ገና ውሃ ደጃፉ ላይ ቀርቦለት እንኳን የመጠቀም ልምዱ ቴንደንሲው በጣም ትንሽ ነው። በተለይ በአንድ ተፋሰስ ላይ የሚገኙ 3-4 መስኖዎች ካሉ ለምሳሌ ብላቴ ተፋሰስ ላይ አፕስትሪም ላይ ያለውና ዳውን ስትሪም ላይ ያለው ታችኛው ላይ ያለው ውሃ ያጥረኛል ብሎ መስኖን ከመጠቀምና እንትን ከማለት ወደ ኋላ ይላል። ይሄንን ነገር በትክክሉ መቀረፍ አለበት የሚል አስተምሮት ሁሉ ጊዜ ተቋማት አስተዳደር እየሄደ መስኖ ተጠቃሚዎች በዛ ልክ ውሃ በደረሰበት ልክ እናንተም የመጠቀም ልምዳችሁ መጨመር አለበት የሚል ስልጠና ሁሉ ጊዜ ይሰጣል። ሌላ ሰው መጥቶ በሌለበት እንኳን ከሰው ጋር እየተጣላ ያቀረበ ውሃ ባለበት ሰዓት ላይ ለምን አትጠቀሙ የሚል ስልጠናዎች ያስፈልጋሉ። የግንዛቤ ጋፕ ብዙ ቦታ አለ፣ ጣዕሙ ያልገባውም አለ። በዛው ልክ ገብቶ ደግሞ ምረባረብ 24 ሰዓት የሚሰራም ስላለ ሁሉን ወደ አንድ ለማምጣት በስልጠና በማሳወቅ በኩል ብዙ መሄድ ያሉብን ጉዳዮች እንዳሉ እኛም እንደ መስኖ ኤጀንሲ ወስተን እንሰራለን። ከክልል ግብርና በተለያዩ ፕሮግራም አስተባባሪዎች ጋር ተቋማቱን የሚከታተሉ ባለሙያዎች አሉ። እነሱ ጋር በደንብ ኮሙኒኬት ማድረግ ይጠይቃል። በመጨረሻም ኢንጂነር መሐመድ ሲራጅ በአጠቃላይ ለተጠቃሚ ህብረተሰብና ለሚመለከታቸው ባለድርሻ አካላት መልእክታቸውን አስተላልፈዋል። የተወደዳችሁና የተከበራችሁ የመሰናዶአችን ተከታታዮች በዛሬ መሰናዶአችን የክልሉ መስኖ ተቋማት ልማት ኤጀንሲ አጠቃላይ የስራ አፈጻጸም ምን እንደሚመስል ከባለድርሻ አካላት ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው የአዲሳ ሀጂ ተማም ጋር በጋራ በመሆን ነበር። ሰላም።